አንተ እኮ ትልቅ ባለውለታ ነህ አይደል እንዴ? የሆነው ሁሉ የማይደገም ከሆነ ችግር የለውም። ግን ያደረግከው ነገር በፊት ቢሆን ኖሮ በጣም ደስ ይለኝ ነበረ። እኔ ከንፈሩን ተስሞ ደስተኛ ልሆን ሴት አንቺ ብቻ ነው ያየሁት። ይሄ ነገር እውነት ነው እንዴ? በፊት እኮ ጽጌ ስትለኝ አላምንም ነበር። በተቃጠልኩበት ሰዓት እኮ ነው ድንገት የደረስሽልኝ። እንዲሁም ተቃጠላት እንጂ አልሰጥህም። እሺ አታረጊውም። የግሌ ገልሞዬ አደረግኩት አልሰጥህም። እንደዚህ እርር እንዳደረግከኝ ጨጓራ በግን ብሎ ወዳራት። እሺ እንዴ ያነ ልንገርህ፣ መስማት ትፈልጋለህ እንዴ? የግሌ ይሄን ያህል ዝግጅት የሚያስፈልገው ነገር ሆኖ ነው? ዛሬ እኮ አብረሽን እኔ ከንፈሬን ግጥም አድርጎ ሳመኝ። ገልሞ ምን ሆኖ ነው ደነገጥኩ እኮ። እንዴ ድንጋጤና ትንታ እንለይ እንጂ ጎበዝ። ወይ ደግሞ ደስታ ይሆናል እንደዚህ ያስደነገጠኝ ማለት። ቆይ እኔ በመሳሜ አንተን ደስ ብሎሃል እንዴ? እንደዛ ነው ነገሩ? ወንድሜ ስለሳመ ነው ደስ ያለኝ። ይኸውልሽ ሰው እንዲህ ብዙ ጊዜ ለፍቶ የፈለገውን ነገር ሲያገኝ ደግሞ ደስ ይላል። እውነቴን ነው። አንተን ግን እንደው ምን ብዬ እንደምጠራ ራሱ ግራ። ገልሞ ለእንግዲህ ለጓደኝነት የሚከፈል መስዋዕትነት በጣም በትልቁ እየከፈለ ነው የሚገኘው። በሚገርም ሁኔታ ከሚባለው በላይ ከቃላት በላይ የሆነ ነገር ነው እያደረገ ያለው። ይህንንም እንግዲህ ለጓደኛው ነው ወንድሙ ለአብርሽ ከማሰብ ከማስተዋል የተነሳ ነው። በጣም ነው የሚገርመው። እውነት ለመናገር ሁላችንም ሰዎች በዚህ ልክ ብንተሳሰብ ወይም ደግሞ ልክ እንደ ገልሞ ማሰብ ማስተዋል ብንችል ምን አይነት ደረጃ ልንደርስ እንችላለን የሚለውን ስናስብ በጣም ከባድና የሚገርም ሀሳብ ነው። እንግዲህ ገልሞ በጣም በሚገርም ሁኔታ ነው እንግዲህ የሚወዳትን የሚያፈቅራትን ልጅ በግልጽ እንኳን ነግሮት፣ ግን ድጋሚ አይ እሷ ለእኔና ለእኔ ብቻ ነው መሆን ያለባት፣ እኔ ለማንም አሳልፌ መስጠት አልፈልግም፣ በጣም ወዳታለሁኝ አፈቅራታለሁኝ ስላለው ብቻ እንግዲህ የሚችለውን ነገር ነው እያደረገ የሚገኘው። በጭራሽ ነው ይሄን ነገር እንግዲህ በቃ ከአእምሮ በላይ ነው። ውስጡ ይወዳታል፣ ያፈቅራታል፣ በጣም ያስብላታል። ስለሷ አለማሰብ አይችልም። ተኝቶ በህልሙ ቀን በሲያያት እየደነገጠ ነው የሚገኘው። ግን ምንም ያክል ቢሆንም እንኳ ከአእምሮ በላይ እስከሚሆንበት ድረስ ይወዳታል። ካሁን ቀደም እንግዲህ ፍቅሩን ገልጾ ለአብርሽ ራሱ ነግሮታል። ግን ምንም እንኳ ቢነግረው አብርሽ እንደሱ መረዳት አልቻለም። ገልሞ ግን በጣም ውስጡ በጣም ብስል አስተዋይ በጣም ጎበዝ ከመሆኑ የተነሳ እንግዲህ የሚችለውን ሁሉ እያደረገ ነው የሚገኘው። በጣም ይሄ ነው የማይባል ሁኔታ እንግዲህ ለጓደኛው ለወንድሙ ለአብርሽ ሲል ይህን ሁሉ መስዋዕትነት ነው የከፈለው። ልቡ እውነታው አእምሮ ውስጥ ያለው ሌላ ነው፣ ግን በአፉ ሌላ ነው የሚለው። እንግዲህ ዛሬ እንዳያችሁት ኮንፈረንስ አመኝ እኮ አብርሽ ስትለው ምን ያክል እንደደነገጠ በቃ ለእናንተ አልነግራችሁም። በቃ ጋይስ አይታችሁታል ሪያክሽኑን። ሊጠጣ ያለው ውሃ እስከሚያንቀው ድረስ እንግዲህ ውሃ ነቀው ታውቃላችሁ። አንዳንዴ ስሜት በቃ ማለት እኔ እንጃ ከቃል በላይ በጣም ስሜታችንን ካየን እኮ በቃ በጣም እኔ እንጃ ይገዛናል። ብዙ ነገሮችን ነው የሚያስተምረን። እና እንግዲህ እሱም በጣም ነው በድንጋጤ ምን ብሎ ነው እንትን ያለው እንዴ? ምን ነው ደነገርክ ምናምን ስትሉ ኧረ ድንጋጤና ትንታን ነው ቅንጅ ምናምን ማለት ነው አማራጭ ሲያጣ። ምክንያቱም ማስነቃት አይፈልግም። ምን ነው የደነገርክ ትመስላለህ ስትለው በኋላ ፈገግ አለ እና ደስታም ነው። ምክንያቱም አብርሽ ወንድሜ ስለተሳካለት ደስ ብሎኛል አለ ማለት ነው። አይኑ ደስ ብሎታል። ግን ደግሞ ታውቃላችሁ እናንተ አንድ የምትወዷትን ሴት በቃ የራሳችሁ የሆነች ልጅ የራሳችሁ የሆነች ፍቅር አጋራችሁ በዚህ ልክ በሰዎች ስትባል በጣም ነው የሚከፋው። ግን በቃ ወንድሜ ስለተሳካለት ደስ ብሎኛል። በእርግጥ ምን የከፋህም ትመስላለህ ምናምን ስትለው አልዋሽሽም፣ ምክንያቱም ልቤና በቃ የተደበቀ እውነት ስላለ ምናምን ያላት ማለት ነውና ደስ ብሎኛል ሲላት፣ አዎ ደስ ብሎኛልም ከፍቶኛልም። ይሄ እሱ የሳመኝ አንተ ሆነ ቢሆን ደግሞ ምን ያክል ደስታ እንደሚሰማኝ አልነግረህም ስትለው ደግሞ በቃ የባስ በቃ እንደማንም ብሎ ካጠገቧ ለመሸሽ ነው እንግዲህ የሞከረው። ምክንያቱም ታውቃላችሁ አንዳንዴ ከባድ ነው፣ ስሜቶች ከአቅም በላይ ይሆኑባችኋልና እንግዲህ እሱን ነገር ነው ሪአክት ሲያደርግ የነበረው። ከሚችለው በላይ እስከሚሆንበት ድረስ ነበር ነገሮችን ያደረገው ማለት ነው። ያው ህይወት እንደዚህ ናት። አንዱ እንደዛ ሲል አንዱ እንደዚህ ይላል። ግን ምንም ያክል ቢኮን ከእውነታው የትም አይራቅም።
ከእውነታ ወዴትም ማምለጥ አንችልም። ገባችሁ ጋይስ? እንግዲህ እሱን ነገር ነው ተፍተፍ እያለ የሚገኘው። እንግዲህ እሱም እንግዲህ በቅርቡ እንደሚስተካከል ማነው ገልሞም የሚወዳትን የሚያፈቅራትን ፍቅረኛውን እሷን ማነው የግሌን የራሱ እንደሚያደርግ ትትናም ደግሞ የመድብል ነው የምትሆነው። በቃ የመድብልና የመድብል ነው። ምክንያቱም አንደኛ አብርሽ ወንድሟ ነው፣ ሁለተኛ እሷ አብርሽን ትከተል እንጂ አብርሽ ወላዋይ ነው። በቃ አይሆናትም በፍጹም ማለት ነው። በቃና ስለዚህ በጣም ከባድ ነው ቤተሰቦቻችን። ስለዚህ በጣም ከባድ ነው ይሄ ነገር። በእንዴት ሊቀጥል ይችላል? በጣም አስቸጋሪ ነገር ነው እውነት ለመናገር በዚህ ሁኔታ በጣም የትም አይደረስም። ስለዚህ የገልሞ ትሆናለች የግሌ በቃ የገልሞና የገልሞ ነች። ምክንያቱም በቃ ሰው ከሚወደው ሰው ጋር መኖር ያለበት። ኦኬ ተረዳችሁኝ? ዝም ብሎ በስማ በለው ወይ ደግሞ በሆነ ስሜት እንትን ሊሆን አይችልም በጭራሽ ማለት ነው። ቤተሰቦቻችን እንግዲህ የዛሬው ቪዲዮ ይህን ነው ያሳየን ያለው። ቀጣይ ላይ እንግዲህ ገልሞ የራሱ አድርጓት እንደምናይ ተስፋ አለን በእርግጠኝነት ማለት ነው። ቤተሰቦቻችን የራሱ ነው የሚያደርጋት። ምክንያቱም በቃ ከትክክለኛው ልብ ነው። እሷም እንግዲህ ይቅርታ አድርጋለታል። ሌላ አብርሽ ይቅርታ ያደረገችለት ግን ድጋሚ እንዳትደግሞ እንደዛ አይነት ነገር በፍጹም በጭራሽ። ምክንያቱም ይሄ ነገር መሆን የለበትም በጭራሽ ብላ ነው እንግዲህ እንትን ያደረገችለት። እሷም እንግዲህ እሺ ብላለች። እሱም ኦኬ ብሏል። በቃ የዛሬን ይቅርታ አድርጊ ድጋሚ አይደገም ብሏል። ትትና እነሱም ደግሞ ሄዶ መድብልን በተወሰነ መልኩ እንደምትወጂው አውቃለሁኝ። ስለዚህ የኔ ቻንስ እንዳይገጥምሽ፣ በቃ እኔ ያሳለፍኩት ነገር ከአንቺ ጋር እንዳይገጥምሽ። ምክንያቱም በቃ ዝም ብሎ ልብሽን አድምጪው። እውነተኛውን እንትንሽ ያለው ከማን ጋር ነው የሚለውን አንቺ በደንብ እንትን በይ። ከዛ ባለፈ ደግሞ የሚወድሽ ሰው ማን ነው? ለነገሩ የሚወድሽ ሰው ማን ነው? ከማን ጋር ነው ያለው ትክክለኛ ፍቅር የሚለውን ራስሽን አድምጪ፣ ራስሽ ገምግም እያላት ነበረ። እሷም እንግዲህ እሺ ብላለች ማለት ነው። እንግዲህ በቀጣይ ሁሉም ነገር እንደሚስተካከል የግሌም እንግዲህ ከምትወደው ከገልሞ ጋር እንደምትሆን አንጠራጠርም ማለት ነው። ቤተሰቦቻችን እሱም ነገር እንደሚስተካከል ምኞታችን ነው። አብርሽ ደግሞ ያው እርግጠኛ ነኝ ትትና እህቱ ነች። በቀጣይ ክፍል እንገናኝ። ሰላም ቆዩ።